በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሩት ምዕራፍ 1 አቤሜሌክና ቤተሰቡ ወደ ሞዓብ እንደተሰደዱ። እንዲህም ሆነ መሳፍንት ይገዙ በነበረ ጊዜ በሀገሩ ላይ ራብ ሆነ። አንድም ሰው ከሚስቱና ከሁለቱ ልጆች ጋር በሞዓብ ምድር ሊቀመጥ ከይሁዳ ቤተልሔም ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሊንና ክሌዎን ነበረ። ከይሁዳ ቤተልሔምም የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዚያም ተቀመጡ። የኑኃሚን ባል አቤሜሌክም ሞተ። እርሷም ከሁለቱ ልጆቿ ጋር ቀረች። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲት ስም ኦርፋ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ክሌዎንም ሁለቱ ሞቱ። ሴቲቱም ከባሏና ከሁለቱ ልጆቿ ተለይታ ቀረች። የኑኃሚን ከሩት ጋር ወደ ቤተልሔም መመለስ። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኛቸው እህልም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከምትኖርበት ስፍራ ወጣች። ወደ ይሁዳ ምድር ሲመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን አለቻቸው፣ ሂዱ፣ ወደ አባቶቻችሁና ወደ እናቶቻችሁ ቤት ተመለሱ። በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነትን ያድርግላችሁ። እግዚአብሔር በየበዓላችሁ ቤት እረፍትን ይስጣችሁ። ሳመቻቸው፣ ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝ። ልጆቼ ሆይ ተመለሱ። ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ቢል ዛሬ ሌሊትስ እንኳን ባል ባገባ ወንዶች ልጆችንም ብወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱ ባል ለማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ወደ ሕዝቧም ተመለሰች። ሩት ግን ተከተለቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሺ አለቻት። ሩትም ወደምትሄጂበትም እሄዳለሁና በምታድሪበትንም አድራለሁና እንድተውሽ ካንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽንም አምላኬ ይሆናል። በምትሞችበትንም ስፍራ ሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን የሚለየን አንዳች ነገር እንደሌለ እግዚአብሔር ይህን ያድርግብኝ እንዲህም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ
እርሷን ከመናገር ዝም አለች። ሁለቱንም እስከ ቤተልሔምም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ ከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመሮኛልና መራራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔር ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርደኛልና። ኑኃሚንም ከሞዓባዊት ምራቷ ከሩት ጋር ከሞዓብ ምድር ተመለሰች። የገብስም መከር በተጀመረ ጊዜ ወደ ቤተልሔም ደረሱ። ምዕራፍ 2 ሩት በቦዔዝ እርሻ ቃርሚያ ለመልቀም እንደሄደች። ለኑኃሚንም ባልዋ የሚያውቀው ሰው ነበራት። እርሱም ከአቤሜሌክ ዘመዶች ወገን የሆኑ ጽኑ ኃያል ሰው ነበር። ስሙም ቦዔዝ ይባል ነበር። ሞዓቢትንም ሩት ኑኃሚንን በፊቱ ሞገስ የሚያገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም። ከአጫጆችም በኋላ በእርሻ ውስጥ ቃረመች። የአቤሜሌክም ወገን ወደ ነበረ ወደ ቦዔዝም እርሻ ደረሰች። እነሆም ቦዔዝም ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሌላውን ይህች ልጅ የማን ናት አለው። የአጫጆችም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ልጅ ናት። እርሷም ከአጫጆቹ በኋላ በነዶው መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም። ከማለዳም ጀምራ እስካሁን ድረስ ቆይታለች። በእርሻውም ውስጥ ጥቂት እንኳን አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትሂጂ። ነገር ግን ሴቶች ልጆቼን ተከተይ፣ ወደሚያጭዱበትንም ስፍራ ተመልከቺ፣ ተከታያቸውም። የሚነካሽንም እንዳይኖር ብላቴኖቼን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሂደሽ ልጆቹ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔም ለመቀበል በምን ነገር በፊትህ ሞገስን አገኘሁ? እኔ እንግዳ አይደለሁምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትንም ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፍም በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽም ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎችህ እንደ አንዲቱ ሳልሆን አጽናንተኸኛል። የባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላገኝ አለችው። ቦዔዝም በምሳ ጊዜ ወደዚህ ቅረቢ፣ ምሳም ብዪ፣ እንጀራሽንም በሆምጣጤ አጥቅሺ አላት። በአጫጆችም አጠገብ ተቀመጠች። ቦዔዝም የተጠበሰ እሸት ሰጣት። በልታም ጠገበች፣ አተረፈችም። ደግሞም ልትቃርም በተነሳች ጊዜ ቦዔዝን ብላቴኖችን በነዶው መካከል ትቃርም፣ እናንተም አትከልክሏት፣
ደግሞም የሰበሰበችውን ተሸከሙላት፣ ቃርሚያም ተውላት። እርሷም ትብላ ትቃርምም፣ አትገስጿትም ብሎ አዘዛቸው። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃች። ገብስንም 1 የኢፍ መስፈሪያ ያህል ሆነ። ተሸክማውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትንም አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴትስ ሰራሽ? የተቀበልሽ የተባረከ ይሁን አለቻት። ሩትም ዛሬ የሰራሁበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች በአማቷ ነገረቻት። ኑኃሚንም ምራቷን ቸርነቱ በሕያዋንና በሙታን ላይ ያልተወምና እግዚአብሔር የተባረከ ይሁን አለቻት። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዥን የሚችሉት አንድ ነው አለቻት። ሞዓቢቱንም ሩትም ደግሞ መክሬን እስኪጨርሱ ድረስ ልጆቼን ተከተይኝ አለኝ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ ከሴቶች ልጆች ጋር ብትወጪ በሌላም እርሻ ባያገኝሽ መልካም ነው አለቻት። ሩትም የገብሱንና የስንዴው መከር እስኪጨረስ ድረስ ልትቃርም የቦዔዝን ሴቶች ልጆች ተከተለች፣ ከአማቷም ጋር ተቀመጠች። ምዕራፍ 3 ሩትንና ቦዔዝ በአውድማው ዘንድ። አማቷም ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈልግልሽምን? አሁንም ከሴቶች ልጆቹ ጋር የነበርሽበትን ቦዔዝ ዘመዳችን አይደለምን? እርሱ በዛሬ ሌሊት አውድማው ይጥላል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽንም ተላበሺ፣ ወደ አውድማው ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትንም ስፍራ ተመልከቺ፣ ገብተሽንም እግሩን ግለጪ፣ ተኝም፣ የምታድርጊውንም እርሱ ይነግርሻል። ሩትም ያልሽኝንን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች፣ አማትዋን ያዘዘቻትን ሁሉ አደረገች። ቦዔዝም ከበላና ከጠጣ ሰውነቱንም ደስ ካሰኘው በኋላ ሂዶ በእህሉ ክምር አጠገብ ተኛ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ቦዔዝም ነቃ፣ ደነገጠም። እነሆም አንዲት ሴት በእግርጌው ተኝታ ነበረች። እርሱም ማነች አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህ፣ ልብስህን በባሪያህ ላይ ዘረጋ አለችው። ቦዔዝም አላት፣ ልጄ ሆይ ለእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ለጎበዛዚትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነትን አድርገሻል። አሁንም ልጄ ሆይ አትፍሪ፣ ያልሽውን ነገር ሁሉ አደርግልሻለሁ። በሀገሬ ያሉ ሕዝብ ሁሉ የኃይላቸው ሴት እንደሆንሽን ያውቃልና ዋርሳ መሆኔ እውነት ነው። ነገር ግን ከኔ የሚቀርብ ዋርሳ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድድ ግን ሕያው እግዚአብሔርን እኔ ዋርሳ እሆንሻለሁ። እስኪ ነጋም ድረስ እደሪ። እስኪ ነጋም በእግርጌው አደረች። ሰውም ሳይታይ ተነሳች። ቦዔዝም ሴት ወደ አውድማው እንደመጣች ማንንም እንዳያውቅ ብሎ ነበረና ገና ሰውና ሰው ሳይተያይ ተነሳች። እርሱም የለበስሽውንም ልብስ አምጥተሽ ያዢው አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሷም ወደ ከተማ ሄደች። ሩትም ወደ አማቷ መጣች።
አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽ ባዶ እጅሽን አትሄጂም ብሎ ይህን 6 መስፈሪያ ገብስ ሰጠኝ አለቻት። እርሷም ልጄ ሆይ ሰውየው ይህ ነገር ዛሬ እስኪያደርገው ድረስ አያርፍምና ቃሌ እንደማይቀር እስክታይ ድረስ ተቀመጪ አለቻት። ምዕራፍ 4 የሩትና የቦዔዝ ጋብቻ። ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆ ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበህ እስክንነጋገር ድረስ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎችን 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር ለተመለሰችው ለኑኃሚን የወንድማችንን የአቤሜሌክን የርስቱን ድርሻ መልስላት፣ እኔ ግን ትሰማኝ ዘንድ በዚህ በተቀመጡት በሽማግሌዎች ፊትና በሕዝቡ ፊት ምረጥ ብዬ ነገርሁህ። ትወርስ እንደሆነ ውረስ፣ የማትወርስ ከሆንህ ግን ንገረኝና ልወቅ። አስቀድሞ መውረስ የሚገባህ አንተ ነህና እኔም ካንተ በኋላ ነኝና። እርሱም አዎ ወርሳለሁ አለው። እርሻውንም ከኑኃሚን እጅና ከሟቹ ሚስት ከሞዓባዊቱ ከሩት እጅ በምትወስድበት ቀን ለመተው በርስቱ ስሙን እንድታስነሳለት እርሷን ልትወስድ ይገባሃል አለው። ወራሽም የራሴን ርስት እንዳላጣ መውረስ አልችልም፣ እኔ መውረስ አልችልምና አንተ የኔን መውረስ ውሰደው አለው። በእስራኤልም ዘንድ ስለመሸጥና ስለመለወጥ ነገሩን ለማጽናት ሥርዓት ነበረ። ሰውየውም ጫማውን ያውልቃል፣ መበጀትንም ለመበጀት ለባልንጀራው ይሰጠዋል። ይህም በእስራኤል ምስክር ነበረ። ወራሹንም ቦዔዝን የኔን መውረስ ውሰድ አለው። ጫማውንም አውልቆ ሰጠው። ቦዔዝም ሽማግሌዎችንና በሕዝቡን ሁሉ ለአቤሜሌክና ለኬዎን ለማህለንም የነበረውን ሁሉ ከኑኃሚን እጅ እንደወሰድሁ እናንተ ዛሬ ምስክሮች ናችሁ። ደግሞም የሟች ስም ከወንድሞችና ከሕዝቡ ወገን መካከል እንዳይጠፋ የሟችን ስም በርስቱ ላይ እንዳስነሳ የማህለንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኋት። እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱም በር አደባባይም የነበሩ ሕዝብ ሁሉ ሽማግሌዎችም እኛም ምስክሮች ነን፣ እግዚአብሔር ይህችን ወደ ቤትህ የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ ያድርጋት። አንተም በኤፍራታ ኃይልን አድርግ፣ ስምህንም በቤተልሔም ይጠራ። ቤትህም እግዚአብሔር ከዚች ልጅ ከሚሰጥህ ዘር ትዕማር ለይሁዳ እንደ ወለደችው እንደ ፋርስ ቤት ይሁን አሉት። የዳዊትም የትውልድ ሐረግ። ቦዔዝም ሩትን ወሰዳት፣ ሚስትም ሆነችው። ወደ እርሷም ገባ፣ እግዚአብሔርንም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶችንም ኑኃሚንን ስምሽ በእስራኤል ዘንድ እንዲጠራ ዛሬ ዋርሳ ያላሳጣሽ እግዚአብሔር ይክበር ይመስገን አሏት። ከ7 ወንዶች ልጆች ይልቅ ላንቺ የምትሻል ከምትወድሽ ምራት ተወልደዋልና ሰውነትሽን ያሳድሰዋል፣ በእርጅናሽንም ይመግብሻል አሏት። ኑኃሚንም ሕፃንን ወሰደች፣ አቀፈችው፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿን
ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴት አባት ነው። የፋሬስም ትውልድ ይህ ነው። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናደብን ወለደ። አሚናደብም ናኦስን ወለደ። ናኦስንም ሰልሞንን ወለደ። ሰልሞንም ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ዳዊትን ወለደ።